በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላም በሁላችሁም ላይ ይሁን። እንደምን ሰነበታችሁ? ወድ የፍኖተ ኤማሁስ የዩቲዩብ ቻናል ቤተሰቦች፣ በዛሬው መንፈሳዊ መሰናዷችን የነፍስ መድኃኒትና የልብ መረጋጋትን የሚሰጠውን የቅዱስ አማኑኤልን ድንቅ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት በፈተና ለደከመች ነፍስ ብርታት፣ በጭንቀት ለዛለች ልቦና እረፍትን የሚሰጥ ሰማያዊ መሳሪያ ነው። ከኛ ጋር ሆናችሁ በጋራ ስንጸልይ የትንሣኤው ጌታ ሰላሙንና በረከቱን ወደ ቤታችሁ እንዲያዘንብላችሁ የዘወትር ምኞታችን ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቅዱስ አማኑኤል ሆይ ስምህ እግዚአብሔር ከኛ ጋር ማለት ነውና ስምህ በሕይወታችን ላይ ይክበር። ከድንግል ማርያም ተወልደ ከኛ ጋር እንደኖርክ ዛሬም በቃልህና በቸርነትህ ከኛ ጋር ሁን። ቅዱስ አማኑኤል ሆይ በቤታችን ውስጥ ሰላምህን ስጥ፣ በልባችን ውስጥም ፍቅርህን አኑር። መንገድ ስንወጣ ጠባቂ፣ ስንመለስ አጋዥ ሁነን። ጨለማው በበረታብን ጊዜ ብርሃን ሁን። ተስፋ በቆረጥንበት ሰዓት ጽናታችንም ሁን። ካንተ ውጭ የምንሄድበት ካንተ በቀር የምንጠጋበት የለንምና ፊትህን ከኛ ትመልስ። ቅዱስ አማኑኤል ሆይ እንደ ሐዋርያቱ ጌታ ሆይ መሽቷልና ከኛ ጋር አደር እንልሃለን። የሕይወታችን ፀሐይ ስትጠልቅ ዓለም ፊቷን ስታዞርብን ወዳጅ ዘመድ ሲርቀን አንተ ግን አትለየን። በበሽታ አልጋ ላይ ላለነው ፈውስ ሁን። በሐዘን ለተሰበረች ልባችን መጽናኛም ሁን። እጆች በበረከት የተዘረጉ ናቸውና በእኛም ላይ ዘርጋቸው። ቅዱስ አማኑኤል ሆይ ልጆቻችንን በክንፎች ጥላ ስር ጠብቅልን። ሀገራችንን በሰላም አጥር ጠራት። ረሃቡን በበረከት ጦርነቱን በሰላም ጥላቻውን በፍቅር ለውጥልን። ስምህን የምንጠራበትን አንደበት ቀድስልን። በየቀኑ በምናደርገው ጉዞ ሁሉ መልካሙን መንገድ ምራን። ቅዱስ አማኑኤል ሆይ ኃጢአታችንን አትመልከት ቸርነትህን እንጂ። በበደል ብንርቅህም አንተ ግን በምሕረት ፈልገን። እስከ ሕይወታችን ፍጻሜ ድረስ ከዚህ በኋላ በዘላለማዊ ቤት ከእኛ ጋር አኑር። ቅዱስ አማኑኤል አምላካችን ሆይ አንተን አምነን ከፊት አንወድቅም፣ በአንተ ተማምነን አናፍርም። ጸሎታችንን ስማን፣ ልመናችንን ተቀበል፣ ከክፉ ሁሉም ሰውረን። አቤቱ መሐሪውና ይቅር ባዩ ጌታ ቅዱስ አማኑኤል ሆይ በቸርነትህ ብዛትና በምሕረትህ ስፋት ፊትህ ቆመናል። እኛ ደካሞችና ኃጢአተኞች ነን፣ አንተ ግን ቅዱስና ጻድቅ ነህ። በዓይናችን ያየነው፣ በልባችን ያሰብነው፣ በጆሮአችን የሰማነውና በአንደበታችን የተናገርነው በደል ሁሉ በፊትህ ግልጽ ነው። አቤቱ እንደ በደላችን ብዛት አትመልከትብን፣ እንደ ኃጢአታችንም አትቅጣን። አቤቱ ጌታ ሆይ ሳናውቅ በስህተት አውቀንም በድፍረት የሠራነውን በደል ሁሉ ደምስስልን። የልባችንን ክፋት፣ የሐሳባችንን ርኩሰት፣ የሕይወታችንን ጉድለት በአንተ ቅዱስ ደም ጠበን። እንደ በረዶም ንጹሕ አድርገን። ከክፉ ምኞት፣ ከትዕቢት፣ ከምቀኝነትና ከቂም በቀል መንፈስ ነፍሳችንን ጠባት። ይቅር ባዩ ቅዱስ አማኑኤል ሆይ በደላችን እንደ ባሕር አሸዋ ቢበዛም ያንተ ምሕረት ግን ከሰማያት በላይ ነው። በንስሐ ወደ አንተ እንመለሳለንና በደስታ ተቀበለን። የጠፋውን በግ እንደፈለገ እረኛ በኃጢአት የራቅነውን እኛን ፈልግ አግኘን። ልባችንን ለቃል የምታዝዝ ነፍሳችንንም ለቅዱስ ፈቃድ የምትገዛ አድርግልን። አቤቱ ምሕረትህን አውርድልን። ለታመሙት ፈውስን፣ ለታሰሩት መፈታትን፣ ለተቸገሩት ረድኤትን፣ ለሞቱትም እረፍተ ነፍስን ስጥ። ዓለማችንን በምሕረት ዓይን ተመልከት። ጦርነትና መከራን ከእኛ አርቅ። ሰላምንና ፍቅርን በምድራችን ላይ ዝራ። መተላለፋችንን ይቅር ብለህ በበረከት ጎብኘን።
አቤቱ አምላካችን ቅዱስ አማኑኤል ሆይ ከእንግዲህ በኃጢአት እንዳንወድቅ ጸጋህን አብዛልን። መንገዳችንን ቀና አድርግ፣ አረማመዳችንን በጽድቅ መንገድ ላይ አጽና። በሕይወታችን መጨረሻም የመንግሥት ወራሾች እንድንሆን በምሕረት ደግፈን። ጸሎታችንና ልመናችንን ተቀብለ በቸርነትህ ይቅር ስለምትለን ስምህ ለዘላለም የተመሰገነ ይሁን። አቤቱ የብርሃናት ጌታ ቅዱስ አማኑኤል ሆይ በዚህ በሚያልፍና በሚያታልል ዓለም ውስጥ ስንኖር በእውነተኛው የእምነት መንገድ ላይ እንድንጸና ኃይልህን ላክልን። ዓለም በብዙ ፈተና ቢከበንም ሞገዱን ቢበረታብን፣ እኛ ግን በአንተ ያለን እምነት እንዳይናወጥ በጽኑ ዓለት ላይ አቁመን። አቤቱ ጌታ ሆይ ልባችን በእምነትህ ብርሃን አብራው። ጥርጣሬ በውስጣችን ሲነሳ አንተ እምነት ሁነን፣ ፍርሃት ሲወረን አንተ መረጋጋት ሁነን። እንደ ቅዱሳን ሐዋርያት እምነትን ጨምርልን ብለን እንለምንሃለን። በቃላት ብቻ ሳይሆን በሕይወታችንና በሥራችንም ሁሉ አንተን የምንመስል ለቃልህም የምንታዘዝ አድርገን። ቅዱስ አማኑኤል አምላካችን ሆይ በሥጋዊ ድካምና በሰይጣን ውጊያ ውስጥ ስንወድቅ የጽናት መንፈስን ስጠን። በክፉ ዘመን ክፉ እንዳንሰራ፣ በችግር ጊዜ ክህደት እንዳንናገር አንደበታችንና ልባችንን ጠብቅ። እምነታችን እንደ ሰናፍጭ ቅንጣት ታናሽ ቢሆን እንኳ አንተ አሳድገው፣ በጸጋህም አጽናው። እስከ መጨረሻው ሰዓት ድረስ በአንተ ፍቅር ጸንተን እንድንቆም እርዳን። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን በሙሉ በእምነት አንድ አድርገን። በቤታችን ሰላምን፣ በልባችን ጽናትን፣ በኑሯችን በረከትን አፍስስ። እውነትን ከሐሰት ብርሃንን ከጨለማ የምንለይበትን ማስተዋልን ስጠን። በፈተና መካከል ስናልፍ ብቻችንን እንዳልሆንን አንተ ከእኛ ጋር እንደሆንክ የምናውቅበትን መንፈሳዊ ዓይን ክፈትልን። አምላካችንና መድኃኒታችን ሆይ በሃይማኖት አጽንተ በምግባር አቅንተ ለዘላለማዊ መንግሥት አብቃን። አቤቱ የሰላም ንጉሥ የፍቅር ምንጭ የሆንክ ቅዱስ አማኑኤል ሆይ በዚህ በመከራና በውከት በተሞላ ዓለም ውስጥ ስንኖር ነፍሳችንን የምታረጋጋበትን ሰላም እንድትሰጠን በፊትህ እንቆማለን። በልባችን ውስጥ የክርስቶስ ሰላም ይንገስ። ማዕበሉን ዝም ያሰኘው ቃልህም ዛሬም በሕይወታችን ውስጥ ይስራ። አቤቱ ጌታ ሆይ ጥላቻ በነገሰበት ቦታ ፍቅርን፣ ቂም ባለበት ይቅርታን፣ መለያየት ባለበት አንድነትን አኖር። በሰዎች መካከል ያለውን የጥል ግድግዳ አፍርሰ ሁሉንም በቸርነት ሰንሰለት አስተሳስራቸው። ልባችንን ከክፉ ሐሳብና ከምቀኝነት መንፈስም አንጻው። ለወዳጃችንም ሆነ ለጠላታችን መልካሙን የምንመኝበትን የሰላም መንፈስ አሳድርብን። ቅዱስ አማኑኤል ሆይ በቤታችንና በኑሯችን ውስጥ ሰላምን ላክልን። የቤተሰብ ፍቅር እንዳይቀዘቅዝ፣ የአንድነት መንፈስ እንዳይጠፋ አንተ ጠብቀን። በጭንቅ ለተያዘች እረፍትም ላጣች ልባችን አንተ መጽናኛ ሁናት። አንተ የምትሰጠን ሰላም ዓለም እንደሚሰጠው ሳይሆን የዘላለም ነውና ይህንን ሰማያዊ ስጦታህን አታርቅብን። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን በሙሉ በፍቅር አጥር ጠራቸው። በመካከላችን መከባበርና መዋደድን አብዛ። እጅ ለእጅ ተያይዘን ወደ መንግሥት የምንጓዝበትን የፍቅር መንገድ ምራን። አንተ ለሰው ልጆች ያለህን ወሰን የሌለው ፍቅር እኛም እርስ በርስ እንድንገልጸው ጸጋህን አብዛልን። አቤቱ ሰላምህን ስጠን፣ ፍቅርህንም በልባችን ውስጥ አኖር። አቤቱ የኃያላን ኃያል የንጉሶች ንጉሥ ቅዱስ አማኑኤል ሆይ በቀን ከሚበር ፍላጻ በጨለማም ከሚመጣ ክፉ መቅሰፍት እንድትጠብቀን በፊትህ እንቆማለን። ዓለም በማይታዩ መናፍስት ውጊያና በክፉ ኃይላት ተንኮል የተከበበ ቢሆንም እኛ ግን በአንተ ኃይልና በቅዱስ ስምህ እንመካለን። አቤቱ ጌታ ሆይ በቤታችንና በኑሯችን ዙሪያ የእሳት አጥር ሁነን። በክፉ መናፍስት ጥቃት የታወከች ነፍስን አረጋጋ። በጭንቀትና በፍርሃት የታሰረን አእምሮን በቸርነት ፍታ። የሰይጣንን መሰሪ ሐሳብ
የክፎችን ተንኮልና የጨለማውን ሰራዊት በቃል ስልጣን ገስጽልን። በጌትነት ግርማ ጠላትን ከፊታችን አባርልን። ቅዱስ አማኑኤል አምላካችን ሆይ የመላእክትህን ጥበቃ አትለየን። ቅዱስ ሚካኤልንና ቅዱስ ገብርኤልን ለረዳትነት ላክልን። በመንገዳችን ሁሉ አንተ ጠባቂ ሆነን። ልባችንን በቃል ጸጋና በእምነት ጋሻ አልብሰን። የጠላት ፍላጻ እንዳይወጋን የጽድቅን ራስ ቁር አቀዳጀን። በስም የምንማጸነውን ሁሉ ከአንተ በቀር ሌላ መጠጊያ የለንምና በክንፎች ጥላ ሰውረን። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን ከክፉ ነገር ሁሉ ጠብቅ። ከምቀኝነት መንፈስ፣ ከዛርና ከመተት፣ ከዓይነ ጥላና ከማንኛውም የጨለማ ኃይል ነፃ አውጣን። በደጃችን ላይ የምህረትን ምልክት አኑር። መቅሰፍት ወደ ቤታችን እንዳይገባ ከልክልልን። ብርሃን በጨለማችን ላይ ይብራ፣ ሰላምህም በልባችን ውስጥ ይንገስ። አቤቱ ኃይላችንና መጠጊያችን አንተ ነህና ከክፉ ነገር ሁሉ ጠብቀን። አቤቱ መከራን የምታርቅ ሐዘንን ወደ ደስታ የምትለውጥ የችግረኞች መጠጊያ ጌታ ሆይ በመከራ ማዕበል ለተመታች በሐዘን ለደከመችና ተስፋ ለቆረጠች ነፍሳችን ዛሬም መጽናኛ እንድትሆንልን በፊትህ እንቆማለን። ዓለም በመከራ ቢከበንም ኑሯችን በፈተና ቢጠብም አንተ ግን አይዟቸው እኔ ዓለምን አሸነፊዋለሁ ብለህናልና በአንተ ቃል እንጽናናለን። አቤቱ ጌታ ሆይ የጭንቅ ቀን ሲመጣ ወዳጅ ዘመድ ሲርቀንና ብቸኝነት ሲወረን አንተ አትለየን። በውስጣችን ያለውን የሐዘን እሳት በምህረት ጠል አጥፋልን። በሕይወት መንገድ ላይ ለወደቅነው ምርኩዝ፣ ለተከዙት ደስታ፣ ለታመሙትም ተስፋ ሆን። በመከራ ውስጥ ስናልፍ ለምን እንዲሆነ ብለን እንዳናማርር ይልቁንም ያንተን ጥበብና ፈቃድ የምንረዳበትን ትዕግስትን ስጠን። ቅዱስ አማኑኤል አምላካችን ሆይ የኢዮብን ትዕግስት የሐዋርያትን ጽናት በልባችን ውስጥ አኑር። ሸክማችንን ሲከብድ አንተ አቅልልልን። መንገዱ ሲጨልም አንተ ብርሃን ሁነን። መከራው እንዲያልፍ ብቻ ሳይሆን በመከራ ውስጥ አልፈን በድል እንድንወጣ ኃይልህን አብዛልን። ከእንባ በኋላ ደስታን፣ ከፈተና በኋላ በረከትን እንደምትሰጠን እናምናለን። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን በመከራ ሰዓት በመንፈስ ቅዱስ አጽናናቸው። በስራቸው በጤናቸውም ሆነ በቤተሰባቸው ላይ የመጣውን ማንኛውንም አይነት መከራ አንተ አስወግድላቸው። በሰው አቅም የማይፈታውን ችግር አንተ በቸርነት ፍታው። በሐዘን ላይ ላሉት መጽናኛን፣ በችግር ውስጥ ላሉት መውጫውን መንገድ አሳያቸው። አቤቱ አምላካችን ሆይ መከራችንን አይተ ልመናችንን ሰምተ በሰላም አጽናናን። አቤቱ የሰላም ምንጭና የነፍስ መጠጊያ ቅዱስ አማኑኤል ሆይ ልባችን በጭንቀት በታወከበት አእምሯችንም ስለ ነገ በሚያስፈራ ሐሳብ በተሞላበት በዚህ ሰዓት ፊትህ ቆመናል። ዓለም በግርግርና በሁከት ቢሞላም አንተ ግን ልባችሁ አይታወክ አትፍሩ ብለህናልና በቃል እንታመናለን። የፈራች ነፍሳችንን በእቅፍ ውስጥ አሳርፋት። አቤቱ ጌታ ሆይ ከማይታወቅ ፍርሃት፣ ስለ ኑሮና ስለ ጤናም ከሚመጣ ጭንቀት አድነን። በጨለማ ውስጥ ስንጓዝ አይዟቸው እኔ ነኝ የሚለው ድምፅ በልባችን ውስጥ ይሰማ። የጭንቀት ማዕበል አቅጣጫችንን እንዳያስጥለን አንተ ሕይወታችን መሪ ሁን። ለልባችን እርጋታን፣ ለአእምሯችን ብሩህነትን፣ ለነፍሳችንም እረፍትን ስጣት። ቅዱስ አማኑኤል አምላካችን ሆይ አንተ ከእኛ ጋር ከሆንክ የሚቃወምን ማን ነው? በፍቅረ ፍርሃትን በውስጣችን አስወግድ። ስለ ነገው ቀን ከመጨነቅ ይልቅ በአንተ ቸርነት መታመንን አስተምረን። የሰላም መንፈስህን በላያችን ላይ አፍስስ። በሌሊት ከሚመጣ ድንጋጤ በቀንም ከሚረብሽ ሐሳብ ሁሉ በቸርነት ሰውረን። አቤቱ ቅዱስ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን ከፍርሃትና ከጭንቀት ቀንበር ነፃ አውጣቸው። በቤታቸው ሰላምህ ይግባ፣ በልባቸው መረጋጋትህ ይንገስ። ጭንቀታችንን ሁሉ በአንተ ላይ እንጥላለን።
አንተ ስለኛ ታስባለህና በፈተና መካከል ስናልፍ በረድኤትህ ደግፈን፣ በሰላምህም አጽናን። አቤቱ አምላካችን ሆይ ከፍርሃትና ከጭንቀት አድነን፣ በዘላለም ፍቅርህም ጠብቀን። አቤቱ የብርታት ሁሉ ምንጭ የሆንክ ቅዱስ አማኑኤል ሆይ ወደ አንተ በምንቀርብበት በጸሎት ሕይወታችን ውስጥ መንፈሳዊ ድካም እንዳይሰማን፣ ነፍሳችንም እንዳታንቀላፋ በቸርነት ደግፈን። ጸሎት ከአንተ ጋር የምንነጋገርበት የሕይወት እስትንፋሳችን ነውና ይህ የብርሃን መንገድ በምድራዊ ግርግር በሥጋዊ ድካም እንዳይዘጋብን አንተ እርዳን። ቅዱስ አማኑኤል ሆይ አንደበታችንን ለምስጋና፣ ልባችንን ለልመና፣ ነፍሳችንም አንተን ለመፈለግ ሁልጊዜ ንቁ ይሁን። በጸሎት ጽኑ የሚለውን ቃልህን በልባችን ጻፍልን። የጸሎት መንፈስን በላያችን ላይ አፍስስ። እንደ ቅዱሳን አባቶቻችንና እናቶቻችን ሳይሰለቹ ፊት የመቆምን ጸጋ ስጠን። በመከራ ጊዜ ብቻ ሳይሆን በደስታም ሰዓት ስምህን የምንጠራበትን ትጋትን አድለን። ቅዱስ አማኑኤል አምላካችን ሆይ ለጸሎት ስንነሳ የሚጫነንን ስንፍና፣ ሐሳባችንን የሚበታትነውን የክፉ መናፍስት ውጊያ በአንተ ሥልጣን አስወግድልን። የልባችንን መሠዊያ በቀንና በሌሊት በሚነድ የምስጋና እሳት አሙቀው። ከአንተ ጋር የምናሳልፈው ጊዜ ከማንኛውም ምድራዊ ጥቅም በላይ መሆኑን የምንረዳበትን ማስተዋልን ስጠን። በጸሎት ውስጥ ሰላምን፣ በጸሎት ውስጥ ፈውስን፣ በጸሎት ውስጥ ካንተ ጋር መገናኘትን አሳየን። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን በመንፈሳዊ ሕይወታቸው አበርታቸው። በየቤታቸው የጸሎት መዓዛ ይውጣ። በልጆቻቸው አንደበት ስምህ ይክበር። የደከሙት እንዲበረቱ፣ የዘነጉትም እንዲነቁ ረድኤትን ላክላቸው። እስከ ሕይወታቸው ፍጻሜ ድረስ ከአንተ ጋር በጸሎት ተሳስረን እንድንኖር ጽናቱን ስጠን። አቤቱ አምላካችን ሆይ በጸሎት ሕይወታችን አጽናን። በመንፈሳዊ ተጋድሏችንም ድልን አቀዳጀን። አቤቱ በረከትን የምታድል ቤተሰብን በሰላም የምታጸና ጌታ ሆይ ዛሬ በቤታችን መሃል ትገኝ ዘንድ በቤተሰባችንም ላይ የሰላምህን ጥላ ትዘረጋ ዘንድ በፊትህ እንቆማለን። ቤታችን የጸሎት የፍቅርና የምስጋና መቅደስ ይሆን ዘንድ አንተ ቀድስልን። መግቢያና መውጫችንን፣ ማዕዳችንን፣ መኝታችንንም ሁሉ በቸርነት ባርክልን። አቤቱ ቅዱስ አማኑኤል ሆይ በመካከላችን ያለውን የአንድነት ሰንሰለት አጽናልን። በባልና በሚስት መካከል መከባበርን፣ በወላጆችና በልጆች መካከል መታዘዝንና ፍቅርን አኑር። ጥላቻ፣ ንትርክና መለያየት ከቤታችን ይራቁ። አንዱ ለሌላው የሚራራበት፣ አንዱ የሌላውን ሸክም የሚያቀልበትን የፍቅርን መንፈስ በላያችን ላይ አፍስስ። ቅዱስ አማኑኤል አምላካችን ሆይ በቤታችን ላይ የሚመጣውን ማንኛውንም የጠላት ተንኮልና የክፉ መናፍስት ውጊያ በአንተ ኃይል ከልክልልን። የኑሯችንን ጉድለት በበረከት ሙላው። ጥቂቱን አብዝተ የጎደለውንም ሞልተ ለምጽዋትም የሚተርፍ የጸጋ እጅ ስጠን። ልጆቻችንን በቃለ ኮትኩተ በቅዱስ ስነ ምግባር አሳድግልን። ከክፉ ጓደኛና ከዓለም ፈተና ሰውራቸው። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን ሁሉ በየቤታቸው ጎብኛቸው። በሐዘን ያሉትን አጽናና፣ የታመሙትን ፈውስ፣ የተጣሉትን ማስታርቅ። ቤታችንን እንደ አብርሃምና እንደ ሳራ የበረከት ቤት፣ እንደ ማርያምና እንደ ማርታ የቃለ ማደሪያ ይሁን። አንተ በቤታችን ውስጥ ስትኖር ሰላማችን ሙሉ ነውና ከእኛ ጋር ኑር። አቤቱ አምላካችን ሆይ በቤተሰባችን ላይ ሰላምህን አውርድ፣ በረከትህንም አትለየን። አቤቱ ቅዱስና ጻድቅ የሆንክ ጌታ ሆይ እኛ ደካሞች ነን፣ አንተ ግን ብርቱ ነህ። በፈቃደ ሥጋ በዓለምም ተንኮል ተሸንፈን ከቅድስና መንገድ በራቅንበት ጊዜ ሁሉ በቸርነት ዓይን ተመልከተን። ከኃጢአት ረግረግ ውስጥ የምታወጣን ከበደል እስራትም የምትፈታን አንተ ብቻ ነህና አቤቱ ዛሬ ክንድህን ዘርጋልን። ቅዱስ አማኑኤል ሆይ ለኃጢአት የሚያመቻቹን ሁኔታዎችን እንድንሸሽ
ክፉውንም በመልካም እንድናሸንፍ ሰማያዊ ኃይልን ስጠን። ዓይኖቻችን ክፉ ነገርን ከማየት፣ ጆሮቻችንም ክፉን ከመስማት፣ ልባችንም ክፉን ከማሰብ እንዲጠበቅ አንተ ቀድስልን። በደካማነታችን ምክንያት በደል በፊታችን ሲጋረጥብን የምንቆምበትን ጽናትን፣ የምናመልጥበትን ብልሃት አሳየን። ቅዱስ አማኑኤል አምላካችን ሆይ የቀደመውን በደላችንን ደምስሰ ለአዲስ ሕይወትና ለጽድቅ ሥራ አዘጋጀን። በልባችን ውስጥ ያፈራኸውን የቅድስና ዘር አሳድገው። የሰይጣንን መሰሪ ሐሳብ የምንቃወምበትን የጸጋን ጋሻ አልብሰን። መንፈስ ይተጋል ሥጋ ግን ይደክማል እንዳልክ መንፈሳችን በሥጋችን ላይ እንዲሰለጥን መንፈስ ቅዱስህን ላክልን። ከልማዳዊ ኃጢአት፣ ከስውር በደል፣ ነፍስን ከሚያቆሽሽ ምግባርም ሁሉ አንጻን። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን በሙሉ ከኃጢአት ባርነት ነጻ አውጣቸው። ንጹሕ ልብን ፍጠርላቸው። የቀናውንም መንፈስ በውስጣቸው አድስ። ወደ ንስሐ መንገድ መጥተው ከአንተ ጋር የሚታረቁበትን ልቦናን ስጣቸው። በፈተና ለደከሙት ብርታት፣ ለወደቁት መነሳትም ሁን። በቅድስና ጸንተን ስምህን እንድንጠራ ምርዳን። አቤቱ አምላካችን ሆይ ከኃጢአት ርቀን በጽድቅም አጽንተህን ለመንግሥትህም አብቃን። አቤቱ የድሆች ረዳትና በችግር ቀን መጠጊያ የሆንክ ቅዱስ አማኑኤል ሆይ በመከራ ማዕበል ውስጥ ስንናውጥ መንገዱም በጨለማ ሲሸፈንብን ፊት ቆመናል። አቤቱ በመከራችን ጊዜ እኛን አትተወን፣ በፈተናችን ሰዓትም አትራቀን። ዓለም ፊቷን ስታዞርብን የሚረዳንና የሚደግፈን ሰው ሲታጣ አንተ ግን የማይለወጥ ረዳታችን ሆነ በአጠገባችን ኑር። ቅዱስ አማኑኤል ሆይ ብቸኝነት ሲሰማን፣ ልባችን በሐዘን ሲደክም አንተ የቅርብ ወዳጅ ሁነን። አልተውህም አልጥልህም ያልከው ቃል ዛሬ በሕይወታችን ውስጥ ይፈጸም። እንደ ዮናስ ከባህር ጥልቀት፣ እንደ ዳንኤል ከአንበሶች ጉድጓድ፣ እንደ ሰለስቱ ደቂቅም ከእሳቱ መካከል ያወጣሃቸው አንተ ነህና ዛሬም በመከራ እሳት ውስጥ የምንቃጠለውን እኛን በምህረት ጎብኘን። ክንድህ አጭር አይደለችምና ከወደቅንበት አንሳን። አማኑኤል አምላካችን ሆይ ስለ ኃጢአታችን ብዛት ብለህ አትጣለን። በድካማችን ሰዓት ከአንተ በቀር ሌላ መሸሸጊያ የለንም። በመከራው ምክንያት እምነታችንን እንዳይጠፋ ተስፋችንንም እንዳንቆርጥ አንተ በውስጣችን ጽናትን አሳድር። የጭንቁን ሌሊት አሳልፈ የደስታውን ንጋት እንድናይ ምርዳን። ካንተ መለየት ሞት ነውና እስከ መጨረሻው ድረስ በአብሮነት አጽናን። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን በሙሉ በመከራቸው ቀን አትርሳቸው። በሰው አቅም የማይፈታውን ሸክማቸውን አንተ አቅልልላቸው። በደጃቸው የቆመውን መከራ አንተ ገስጽላቸው። አቤቱ የኃያላን ኃያል የድል አድራጊዎች ንጉሥ ቅዱስ አማኑኤል ሆይ በዚህ በማይታየው መንፈሳዊ ጦርነት ውስጥ እንድንጸና፣ በጠላት ላይ ድል እንድንነሳ ኃይልህን ላክልን። ዓለምና የጨለማው ገዥ በነፍሳችን ላይ የሚያደርሱትን ውጊያን የምንቋቋምበት መለኮታዊ ትጥቅ አልብሰን። በእኛ አቅም ድል ነሺዎች አይደለንም፣ ያንተ ብርቱ ክንድ ያስፈልገናል። አቤቱ ጌታ ሆይ እንደ ቅዱስ ጳውሎስ ቃል የጽድቅን ጥሩር፣ የእምነትን ጋሻ፣ የመዳንንም ራስ ቁር እንድንለብስ እርዳን። የጠላት ፍላጻ በልባችን እንዳይሰካ በእምነት ጽናት ጠብቀን። በጥርጣሬ በስንፍና በዓለም ፍቅር ነፍሳችንን ለማጥመድ የሚዘረጋውን ወጥመድ ሁሉ በአንተ ስልጣን ሰባብረው። እኛን የሚዋጉንን ተዋጋልን፣ የሚቃወሙንንም ድል አድርግልን። ቅዱስ አማኑኤል አምላካችን ሆይ በስምህ አጋንንት ይንቀጠቀጣሉ፣ የጨለማውም ኃይል ይበተናል። ዛሬም በሕይወታችን ላይ ድልን አውጅ። በልባችን ውስጥ የሚነሳውን ክፉ ሐሳብ፣ በአንደበታችን የሚወጣውን በደልና በስጋችን የሚታየውን ድካም የምናሸንፍበትን ጸጋን ስጠን። አይዟቸው እኔ ዓለምን አሸንፌዋለሁ እንዳልከን እኛም በአንተ ተደግፈን የክፋትን ሰራዊት ሁሉ እንድንረግጥ ስልጣንህን ስጠን። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን በሙሉ በመንፈሳዊ ተጋድሏቸው አበርታ።
ከውጭ የሚመጣውን ፈተና ከውስጥ የሚነሳውን ድካምን ድል ይነሱ ዘንድ መላእክትህን ለጥበቃ ላክላቸው። አቤቱ የሕይወት ምንጭና የባህሪ መድኃኒት የሆንክ ቅዱስ አማኑኤል ሆይ በሥጋ ሕመም ደክመን በበሽታ ማዕበል ተመተን በጭንቅ አልጋ ላይ ወድቀን ወደ አንተ እንጮኻለን። አንተ የታመሙትን ያለ መድኃኒት የምትፈውስ የቆሰሉትንም ያለ ፋሻ የምትጠግን ብቸኛ ሐኪም ነህ። ዛሬም በምሕረት ዓይን ተመልከተን። አቤቱ ጌታ ሆይ ሕመሙ ሲጸናብን ሰውነታችን ሲዝል መጽናኛ ሁንልን። በስቃይ ውስጥ ሆነን እንዳናማርር የትዕግስትን መንፈስ ስጠን። እንደ ሕዝቅያስ ዕድሜን የምትቀጥል እንደ ዕውራኑም ዓይንን የምታበራ ጌታ ነህና በደዌ ለታሰረች ሥጋችን ፈውስን ለዛለች ነፍሳችን ብርታትን ላክ። እጆችህን በላያችን ላይ ዘርጋ፣ በሽታውንም ገስጽልን፣ ከደዌያችንም አንጻን። ቅዱስ አማኑኤል አምላካችን ሆይ በሕመም ምክንያት ከቤተ መቅደስ ለራቅን በቤትም ውስጥ ለታሰርን መጽናኛ ሁን። በሐኪሞች እጅ ጥበብን በመድኃኒቱም ውስጥ ፈውስን አኑር። ልጄ ሆይ እምነት አድኖሃል የሚለውን አዳኝ ቃልህን በልባችን ውስጥ አሳድርብን። ከሥጋ ሕመም በላይ ነፍሳችንን ከሚያቆሽሽ የኀጢአት ደዌ እንድትፈውሰን አጥብቀን እንለምንሃለን። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን በሙሉ ከሕመም ጠብቅልን። በሕመም አልጋ ላይ ያሉትን ጎብኝልን። በጭንቅ ላይ ያሉትን አስታግስላቸው። በየሆስፒታሉ በየቤቱ በስቃይ ውስጥ ያሉ ወገኖቻችንን የምህረትን እጅ ዘርግ ተፈውሳቸው። ሰላምና ጤና ለሁላችንም አድለን። አቤቱ አምላካችን ሆይ በሕመማችን ጊዜ ፈውስን፣ በጭንቀታችንም ጊዜ መጽናኛችን ሁን። አቤቱ ስሙ ድንቅ የሆነው ቅዱስ አማኑኤል አምላካችን ሆይ ስምህ እግዚአብሔር ከኛ ጋር ማለት ነውና በሕይወታችን ጉዞ ሁሉ ያንተ አብሮነት እንዳይለየን በፊትህ እንቆማለን። ዓለም በግርግርና በእውከት ቢሞላም እኛ ግን እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ባልከው በተስፋ ቃልህ እንታመናለን። አቤቱ ጌታ ሆይ በጠራራ ፀሐይ በቀን ስንጓዝ ጥላ ሁነን፣ በጨለማውም ሌሊት ብርሃን ሁነን። በደስታችን ጊዜ አብረህን ደስ ይበልህ፣ በሐዘናችን ጊዜ መጽናኛ ሆነን። በመከራ ማዕበል ውስጥ ስንዋጥ አይዟቸው እኔ ነኝ የሚለው ድምፅህ በልባችን ውስጥ ይውረድ። ካንተ መለየት ባዶነት ነውና በቤታችንም በልባችንም ውስጥ ዘላቂ ማደሪያህን አድርግ። ቅዱስ አማኑኤል አምላካችን ሆይ መንገዳችን ሲጠፋብን መሪ፣ አቅም ሲሳነን ብርታት ሁነን። በፈተና ፊት እንድንቆም በጽድቅ መንገድም እንድንሄድ ያንተ መገኘት ኃይል ይሁነን። እንደ ኤማሁስ መንገደኞች ጌታ ሆይ መሽቷልና ከእኛ ጋር አደር እንልሃለን። የሕይወታችን ፀሐይ ስትጠልቅ የዓለምም ተስፋ ሲጨልምብን አንተ ግን ሁልጊዜ ከእኛ ጋር ኖር። አቤቱ አምላካችን ሆይ የፍኖተ ኤማሁስ ቤተሰቦችን በሙሉ በቸርነት ጎብኛቸው። በስራቸው በጤናቸውና በቤተሰባቸውም ሁሉ ያንተ በረከት ይግባ። አንተ ከእኛ ጋር ከሆንክ የሚቃወመን ማን ነው? በፍቅርህም ጠብቀን፣ በምህረትህ ደግፈን፣ እስከ ዘላለም ድረስ ከእኛ ጋር ኖር። ቅዱስ አማኑኤል አምላካችን ሆይ አቤቱ ጸሎታችንን እንደ ዕጣን መዓዛ ተቀበልልን፣ ልመናችንን በቸርነት ፈጽምልን። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁ መንፈሳዊ መሰናዶ በዚህ ተጠናቋል። የቅዱስ አማኑኤል አምላካችን ቸርነትና ሰላም በሁላችን ላይ ይደር። በጸለይንበት ጸሎት አምላካችን ቤታችሁን በበረከት፣ ልባችሁን በሰላም፣ ኑሯችሁን በጤና ይባርክላችሁ። በመከራ ጊዜ መጽናኛ፣ በሕመም ጊዜ ፈውስ ይሁንላችሁ። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።